መታፈሱ ይሁን እሺ ችግር የለውም ለሀገራችን አይደል ሄደን እንዋጋው ችግር የለውም ግን ለምንድን ነው ድሃ ብቻ የሚታፈሰው ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ቁጥሩ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለች ብለ ይዘው ማትሄዱ እኛ ብቻ ነን እንዴ ሀገሪቱ ዜጋ ሰሞኑን እንግዲህ በተለያዩ ሀገራችን ክፍሎች ውስጥ ብዙ ሰው እየታፈሰ ወጣቶች እየታፈሱ ይገኛሉ። ይህን አስመልክቶ ቲክቶክ ላይ እንግዲህ ብዙ ሀሳቦች የተሰጡ ነው። ወጣቱ ሮሮን የገለጸ ነው። ቀሚስም የለበሰ አለ፣ አሪፍ ዘዴ ያመጣ አለ እና የሚነጋገሩ ነገሮችን እስቲ ከፖለቲካ ውጭ ያደርገን ምን ተባሉ ምን ተነገሩ የሚሉትን ለእናንተ ይዤላችሁ ቀርብ ያለው። ዋናው ጉዳይ ግን የሚኮ ማይኬ አባት ዛሬ ለመጀመሪያ ጊዜ ወጥቶ አለው እንዴት የበላበትን ወጪ ትሰብራለህ? እኔ አሳድጌ ከኛ ጋር አድገ ጎዳና ነው ያደግከው ትላለህ ብለው በምሬት ተናግረዋል። ያንንም የእሳቸውን ንግግር ይዤላችሁ ቀረብኩ። ቪዲዮ ለሁሉም ተደራሽነት እንዲደርሰው ላይክ በማድረግ ጀምሩ። መጀመሪያ እስቲ ወጣቶች ምን አሉ ሰሞኑን ስለሚታፈሱት ነገር እየተናገሩ ያሉትን ቲክቶክ ላይ ሶሻል ሚዲያ ላይ የሚሰጡትን ሀሳብ አብረን እንመልከት። ሁላችሁ ወገን በዚህ ዝናብ ማለት ነው ካፈሳ አምልጬ በዚህ ጠዋት እየሮኩ የመጣሁት ማለት ነው። እኔ 17 ዓመት ተምሬ ዞሩ ላይ ያላየ መንግስት ዛሬ ለጦርነት ሲሆን እኔ የሚያጨኝ ማን ነው? የሱ ልጅ አሜሪካ እያስተማረ እኔ የዳሪ በስርዓት እንዲወር ተጋንገቴ ደፍቼ ተምሬ ዛሬ ለሞት እኔን ለመውሰድ የሚጣጣረው ማን ነው? እሱ የምሬ ነው። ምን ማለት ነው? የተማረ ሰው እንዴት ነው ታፍሶ ወደ ጦር ሜዳ የሚላከው? እኔ እኮ የተማርኩት እኮ አገሬ በእውቀቴ ላገለግል እንጂ ለጋደል አይደለም። የዛ ነበር ልጅነቴ ጦር ሜዳ አይደለም ነበር። በምሬት ነው የተናገረው የሚገኘው። እንግዲህ አንዳንዴ ያማራል። ሰው ፈልጎ ነው ወደ መከላከያ የሚሄደው ሀገር ላገር ግን ዘብሉን ልጠብቅ ብሎ ሲሄድ ነው ደስ የሚለው። እንደዚህ ታፍሶ ያለ ፍላጎት ይሄዱ ያሉ የሚገኙት እዛ ሲሄደው ምን አይነት አገልግሎት ይሰጣሉ ለማምለጥ ነው የሚሞክሩት እንጂ ከልባቸው ሀገር ያገለግላሉ የሚሉት ነገር ተጠያቂ ነው የሚሆነው ብዬ ነው የማስበው። በጣም ተምረው በስንት ነገር በሙያቸው ያገለግላለሁ ብሎ ሲያስቡ ድንገት ታፍሰው ወደ መከላከያ መግባት አስፈላጊ ነው ብዬ አላምንም። እስቲ ሀሳብ ይቀጥላል። ይኸውላችሁ ከዚህ በኋላ እኔ እንደዚህ ለብሼ ነው የሚሄደው። እንዴ እየተለቀምን አለቅን እኮ አለቅን። ምናችን አለ አሁን ራሱ እኮ አራርጦኝ ነው አምልጬ የመጣሁት። እና ወጣቶችን የምላችሁ ነገር አትፍሩ። ምንድን ነው መፍራት? በቃ ለሀገራችን እንዋጋለን እንሞታለን። እንዴ ዝም ብሎ ወድቆ መሞት አለ አይደል እንዴ? ለሀገራችን እንዋጋለን እንሞታለን። ምንም መፍራት እኮ አያስፈልግም። ሰው እንግዲህ እንደ ቀልም እየያዘው ነው። አንዳንዱ የሚያሾፍም አለ። እውነት ለመናገር የሴት ልብስ ለብሼ አልታፈስም እያለ ነው የሚገኘው። ይሄ ነው ትክክለኛው መፍትሄ እያለ ነው። ሀገራችን እንግዲህ ሰላም ያምጣልን ማለት ነው። በዚህ ደረጃ ከደረሰ ከባድ ነው አይደል? እስቲ እናንተም ኮሜንት ላይ ያስቀምጡልን፣ ላይክ አድርጉ። ምን ተሰማችሁ ይሄን የወጣቱን ስሜት ስታዩ? ቀሚስ ለብሶ መደበቁ ነው በሱ ቤትና ከባድ ነው። ሁሉ ነገር በፍላጎት ይሁን እንላለን። ወደ ቀጣይ አጀንዳችን ስንሄድ ሚኮ ማይኬ ሰሞኑን መነጋገሪያ መሆኑን ቀጥሏል። ህዝብን ከተሳደበ በኋላ ይቅርታ ብሎ ከጠየቀ በኋላ አንድ ኢንተርቪው ላይ ምንድነው ያለው? ጎዳና ነው ያደግኩት የሚል ኢንተርቪው ላይ ቃለ ምልልስ ሰጥቶ ነበር። እስቲ እሱ ልጋብዛችሁና ምን ተባለ የሚለውን አባትየው በስሜት ሆኖ ነው የተናገረው። የእሱን ቪዲዮ እንመለከታለን። ያው እናቴ ቤት የለሽም ነፍሷን ይማርና ከዛ ማለፍ ሲል እንዲሁ 4 ኪሎ አካባቢ ጎዳና ህይወትን ማቃለው ረጅም ዓመት ያው በብዙ ትግልና ብቻ ቻሌንጅ ጎዳና ላይ ነበር። አዎ በስንት ዓመት አስታውሳለሁ? በጣም ልጅ ነበርኩ። 8-9 ምናምን አካባቢ አይሆንም እንደዚህ ከእናት ህልፈት በኋላ። አዎ እንደሰማችሁት እንግዲህ ሚኮ ማይኬ እያለ የሚገኘው 4 ኪሎ አካባቢ ፈረንሳይ ነው ያደግኩት፣ 4 ኪሎ አካባቢ ጎዳና ኖር ያለው ስኖርም ነበር ብሎ ነበር ከእናት ህልፈት በኋላ ሲናገር የነበረው በድፍረትና አሁን ላይ ደግሞ ምንድነው ከፌስቡክ ላይ ቀደም ያየሁት መረጃ አንድ የአባቱ ጓደኛ በጣም ነው ማዝነው፣ ይሄ ለአባትየው አይገባውም፣ እንዴት እንዳሳደገው ልጆቹን እንዴት እንዳሳደገ አውቃለሁ እና እሱ ባይናገርም ዝም ቢልም ሚኮ ግን አንድ ቀን ይናገራል ብዬ ተስፋ ባደረግ ጭራሽ ጎዳና ነው ያደግኩት ማለቱ በጣም አሳዝኖኛል ሲል ነበር። አሁን ደግሞ አባትየው የፎቶ ማስረጃዎችንም እየለቀቀ ልብ የሚነካ ንግግር ተናግሯል። እስቲ የሱን መስማት እንጀምር። ሚኮ ይህን ቪዲዮ ልሰራ የተገደድኩት እንደው ምትለው ብታጣ እንደው በረንዳ ያደግኩት ትላለህ እንደምናት ይቅርታ ካልክ ጠራ ባለ ይቅርታ ባለ ህዝባችን ይቅርታ ለማለት ወደ ኋላ አይልም። ሰው ያጠፋል፣ ይሳሳታል፣ ይቅርታ ይላል። ግን ቢያንስ ያደገበትን ማህበረሰብ ያሳደገውን አባት አብሮ ያደገውን ወንድምት ክዶ ቤተሰብ የለኝም በረንዳ ያደግኩ ሲባል
በጣም ተሰማኝ። ይከብዳል ለአባቴ ነገር መስማት ትንሽ። እውነትም አሳድገውት ከሆነ ፎቶ ላይ እንደምትመለከቱት አብረው ፎቶ ተነስተው የቤተሰብ ፎቶዎች አሉ፣ ወንድሞች ከበውት ደስ የሚል ፎቶ ነው፣ ታሪክ ያለው ነው የሚመስለው። እና አባት ደግሞ አስቡት ጎዳና ነው ያደግኩት ብሎ ልጁ ሲመሰክር ትንሽ ፊል ያደረገ ይመስለኛል። ስሜቱ የተነካ በአደባባይ መውጣት አልፈለገም፣ ነገር ግን ከአቅም በላይ ስለሆነበት ይመስላል። በተለይ አማርኛ ይቅርታ ማለት ጥሩ ሆኖ ህብረተሰብን ተሳድበህ እኔ አሁን ይሄን ቪዲዮ እንዲሰራ የተገደድኩት ስለተሰማኝ ነው እንጂ መናገር አልፈልግም። አንተም በፈለከው ይመችህ። እኔ ግን እየተደዋወል ነበረ እየተነጋገር ነበረ። እንደዚህ ግን ክደህ እኛን እንደ ማህበረሰብ እንደ ባህላችን ክዱ ቢያንስ አድርገሃል እኮ ተሸክሜ ማሳድጊያለሁ። አብረን በልተናል፣ ጠጥተናል፣ አድርገሃል። እዚህ ደረጃ ራሱ ጫፉን ያስያዘህ ማን ሆኖ ነው? ለኔ ሚኮ ለመውጣቱ ላስተዳደጉ እንግዲህ እኔም እጅ አሻራ አለበት። ለፍቼ ያሳድጌ እንዴት ነው እንደዚህ የምትናገረው እያለ ነው ጥርሳቸውን ነክሶ ነው ሲናገሩ የነበሩት። እንደው አክሰንታቸውን እንደምናየው ትንሽ ከሰሜን አካባቢ ከአማራ አካባቢ ይመስላሉ። እንግዲህ ሚኮ ደግሞ ፈርሞሳ የሚል ስም ተሰጥቶታል። ወደ ኦሮምኛ ቀይሮታል። ጭራሽ ነው ነገሮቹ የተገለባበጡት። እንግዲህ ይህን ማየት ትንሽ ያማል። ስሙን ማስቀየሩ ሳይሆን ጎዳና አድጌያለሁ ማለቱ ቤተሰቡን ወንድሞቹንም ክዳል አባትየው እያለ ነው። ወንድሞቹንም አትጠይቅም፣ እኔንም ዞር ብላ አላየም፣ ቢያንስ እንዴት ጎዳና ትላለህ እያሉ ነው ያሉት። የመጨረሻ ንግግር እንስማና ፕሮግራማችንን እናበቃለን። ሀሳባችሁን አስቀምጡልን። ወድቄ በረንዳ አድጌያለሁ፣ የበረንዳ ኑሮ ፍቅር አለኝ ብለህ የምትል ስለዚህ ለማንኛውም ለማስታወሻ በራስ እጅና ካሜራ ያነሳቸው ወንድሞችን ያዩ እንደምታያቸው ነው። እነዚህንም ካርክ ለማንኛውም ቀልቢስትህ አሁንም ቀልቢስትህ በደንብ ይቅርባል። ይቅር ይላል ህዝባችንም። እኔም እንደዛው ይቅር ልልህ ከፈለግ ይቅር በለኝ አባቴ በለኝ። ወላሂ ፈጣሪም ይቅር ይልሃል፣ ህዝባችንም ይቅር ይልሃል። ዝርዝር አድርገህ በደንብ ዝርዝር አድርገህ አጥፍቻለሁ ብለህ በል ይቅር ይልሃል። ወደ ነበረው አቋም፣ ወደ ነበረው እውቅናህ፣ ወደ ነበረው ከፍታ ትመለሳለህ። ከዚህ እንግዲህ አባት ቤተሰብ ነው፣ ሁሌም ይቅር ማለት አለበት። እሳቸውም ያሉት ሀሳብ ይቅርታ ጠይቀኝና እኔ ወላሂ ይቅር እላለሁ እያሉ ይገኛሉ። ሙስሊም ናቸው። ከቃላቸው መሰረት እንግዲህ ፎቶውን ለጥፈው የወንድምና ከወንድሞቹ ጋር ከሱ ጋር የተነሱትን አያይዞ ነው ፖስት ያደረገው ሰሞኑን። ይሄ በዛሬው ዕለት በጣም መነጋገሪያ ነው የሆነው። እንግዲህ ሚኮ ማይኬ ምን አይነት ምላሽ እንደሚሰጥ እንመለከት ይሆናል። ይቅር መባባሉ አስፈላጊ ነው። ህዝቡን መሳደቡ ጥቅም የለውም። አሁን ለዚህ ደርሷል። እንግዲህ ከእንደገና ሊያንሰራራ ከፈለገ ከቤተሰብም ከህዝብም ጋር ታርቆ በሰላም ስራው የሚሰራበት አጋጣሚ ይፈጠራል ብዬ አስባለሁ። ለዛሬ ያለን ፕሮግራም ይሄን ይመስላል። ሰላም።